የዩ ጩፋ ፒኤችዲ ላይ ሀሳብ እየሰጠን ነው። ነይስ ልጁ መጽሐፉን ያስመረቅበት ደግሞ አዳራሽ እንዳያስከለክሉ የትም ቦታ ሰው አንተ ሰው በሁለት ዓመት ፒኤችዲ ይሰራ ያኬ መጽሐፍ ለመውጣት መከራውን አየን። 200 ዓመት ይፈጅበት ምን ነው ብሏል ሞጣ የተባለ ሰው። እሺ ምንድን ነው ከፍቷል ሰውዳል አጥገበልከው ይፋንብናል። እንዲህ አንተ እዚህ በጀግና ፎሱሊያ ወገቡን ብዬ ነው ያስወጣው። አስዋል እሱ ጃኬት ደርቦበት እንዲህ በቃ ይሄ ደኩ በእውነት ምንድን ነው የምን ፒኤችዲ ነው በእናትህ? ኦኬ በጣም ዛንተ ፒኤችዲ ይሰራኩ ሲስ አንተ አታውራ። ቆይ ሲሶ አንቺ ይብራብሽ፣ እኔ ላውራልሽ። ያራዳልሽ ደግሞ አንቺ ደግሞ እኔ ነገ አካውንትን ለጥፌ እንዳልገባ ከምን ያባረዋል? ጋዲ ከሁሉ ተባረዋል። ከምን ያባረዋል? ምን ቀረው ሲሰራው እንዴ? አኪ ሲስን ደግሞ ሲስን ጋማስ ብለዋት እዚህ ጩፋ እንዲያረገ እያለ ጋማስ ብለዋት ደግሞ ነገ ሲስ ፍለጋኛ እንዲህ ፎሶሊያ ይዘን እስር ቤት ለእስር ቤት እንዳለ ማለት አልገባኝም። ግን ሲስ ሊታሰር ይችላል፣ አንተ ግን ልትታሰር አትችልም። ሀው ማለት እንዴት? ሲስ ቅርብ ናታ ቢያንስ። ኦኬ እሺ፣ አንቺ ከርቀት ነው የምትጠብሺው። ከዛው በረት ውስጥ ነው ሲስ። ግን ንገረው፣ አጭዌውን ንገረው። ጋዲ እዩ ጩፋ ያው ፒኤችዲውን ሰራ ዛሬ ሰምታላ። ፒኤችዲውን ጨርሶ አሁን መስማቴ ነው። ምንድን ነው ፒኤችዲ ደግሞ? ቴዎሎጂ ነው። ሙድ ያዘ አንተ። ጥናቱን የሰራው ምን ላይ እንደሆነ ታውቃለህ? ቴሲሱም ማለት ነው ፋይናል መመረቂያ ቴሲሱም ትንቢተ ሚልኪያ ምዕራፍ 3 ከቁጥር 8 ጀምሮ አረሰው ምንድን ያለምተው በባና በአስራት ላይ ነው ቴሲስ ነው። አንተ ቀልድ ሰው ሌላ ነው ስገት እና ደግሞ ፓፓ ምን እንደተፈጠረ ታውቃለህ? ስማ ወይ አራራኪ ነው ወይ ወዳደረ አንተ ፒኤችዲ እኮ ሄደህ ነው የምትወስደው አይደል እንዴ? የጩፋ ፒኤችዲ እኮ ራሱ ቸርች ነው የመጣው። አዳራሽ ውስጥ መጣለት ናቲ ነው አጅቦ የወሰደው። ስማ ጋዲ እንደ ሰርግ መኪና ከኋላ ፒፕ እያደረገ ይሶ ይሄ ነገር ቢቀርብን ጥሩ ነው። ጸሎታችን አይሰማም ብለውናል ብለው እኮ እየከሰሱ ነው ያሉት። እንኳን እንደዚህ ብለናቸው ይበራብን ይሻል አለ የምር ነው። አቂ ጸሎት አይሰማም ብሎኛል ብሎ እኮ ገቢ ጉተማ ከሱታል እኮ አቤልን። ቻው በሉ ቻው ሙዲ ይዛል። ብዙ ዓላማ አለኝ። ጌታ ምስክሬ ነው። የኔ ዓላማ ሌላ ነው አለ አቂ። በቃ ገጠር ግባ ነው አኪ። የምን እኮ ነው እንዴ? አንተ ግን ሰው ግን ለቧልት ማታ 4 ሰዓት ከሩብ ላይ 500 ሰው ምን አይነት ዘዊ ራሱ አለች እየሰማች ነው። ከታች እየሳቀች ነው። ስማ ሲሳይ ተረኛ ሆነ ፈልጋ ነው ወይ ትላለች ዘውዬ። ግን እኔ የምር እኔ ግን ነገ ጧት ቻሌንጅ አደርጋቸዋለሁ። የምር ጩፋ አይተዋል። ከዚህ በፊት ራሱ ቪዲዮ ምናምን ሲሰራ በእንግሊዝኛ ኩሻፕ ምናምን እየመታ በእንግሊዝኛ ነው ኩሻፕ የሚመጣው። ስማ ለፕሮፋይል የሚሆን አሪፍ ፎቶ ለጠፈልን። እሺ
አይ እንትን ነው ግን አይ ጀለስ እውነት ለማውራት አሁን ክሬዲት መስጠት ያለበት ቦታ ላይ ክሬዲት መስጠት ያስፈልጋል። ጀለስ አሁን ክላስ አላት አለባበሱ ምናምን ነገር ፋሽን ላይ ምናምን ያለው ቴስት የሚለብሳቸው ነገሮች ያው ካለው ጨላ አንጻር ጸዴ ነገር ነው የሚለብሰው አይደል? ስማ ሲሶ ድንገት እንኳን ብያት ኧረ እንዲህ ብዬም ነበር ለማለት እኮ ነው ለሪከርድ እንዲያመልጥ። እየሰማኝ ነው ጋዲ እየሰማኝ ነው ወይ ስሜ ጋዲሳ ነው ምንም አያረጉኝም ብላ አሰበ ከሆነ ተሳስባል። ኧረ እኔ እንደዚህ አይነት ነገር ላይ አንተ እንደዛም ለካስ ማሰብ እችላለሁ። አሁን ያስታውስክ አቤል በሬቻ ቶሎሳ ነው አባቱ ስም። እየሰማህ ነው? ምንም አላዳነው። አቤል በሬቻ ቶሎሳ እየሰማህ 28 ቀን ገበታ ሰራራ አቤል እዛ እስር ቤት ማለት ነው። አንድ ሄደም ማለት ነው። አንድ ቻይናዊ እስረኛ ነበር ካናቲ እና ዳኛ ማነው ስሙን ጠርቶት መጣ። አስተርጓሚ አለ ወይ አለ እና አስተርጓሚ የለም ሲለው ፖሊስ ታዲያ በምን ልንሰማው ነው ይሄንን ቻይና ያመጣችሁት ይላል። እኔ ሳቂለ ትክክል ለቅቄው ነበር። አንቺ እዛው ቀርተሽ ነበር እንዴ? ያለ አስተርጓሚ ታዲያ ቻይና ምን ልታረጉት ነው ያመጣችሁት? ታዲያ አንተ አይ ግን ይመቸው በቃ። አሁን ምንድን ግን ቆይ ፒኤችዲ ነው ኤምኤስ ማስተርስ ነው ነገር አልገባኝም። እኔ ፒኤችዲ ነው አይደል? ሁለት ማስተርስ አለው ባይዘው ማለት ከዚህ በፊት ነው። አይ ማስተርስ አለው ከዚህ በፊት ማስተርስ አለው። በሚስተር ነው ማስተርስ የተቀበለው። ለዛ ነው አንዱ እርግጠኛ ነኝ ማስተርስ ዲግሪ አለው ከዚህ በፊት ደግሞ ፒኤችዲ ሁለቱንም ነው። ምንድነው የምትይው? ደብል ሻት አይደለም ለሶሲ ደብል ሻት ነው በእኛ ጌታን እኔ ያነበብኩት እንደዛ ሶሲ ታውቃለች። አንድ ሀገር ናቸው ታውቃለች። አብሮ አደግ ናቸው። ደብል ሻት ባይዘበ ጎበዝ እኮ ነው ጩፋ ጌታ። አንዱ ማስተርስማ በካራቴ ነው በእርግጠኝነት። ረጋዲ አታስጨርሰን። ረጋዲ እኔ ልጅ አይለኝም። አይ ሲሪየስሊ ጋዲ ማስተርስ እኮ ለማስተርስ ነው ያለው እኮ። አይ ያርግለት የምር ያርግለት። አይ በጣም ጎበዝ ተማሪ ነው ደግሞ ሰምቻለሁ። አይ ጌታን ሚላ ማለት ነው እሱ የተማረበት ዩኒቨርሲቲ አይ ቲንክ የሚያስተምረው በቲዮሎጂ አይደለም። ሎጎ የተነሳበት ፎቶ ሎጎ ምን ዩኒቨርሲቲ ነው እና ቲዮሎጂ አያስተምርም። ምንም የማይገናኝ አይነት ነገር አድርጎ ነው እና ይመቻል። እና ዩኒቨርሲቲ ሳያስተምረው ነው የሰጠው። ጌታን ቢዝነስ ማናጅመንት ምናምን ይሄ ግን ቀልድ ነው። ግን የምር ሶሲ እኔ ሰምቻለሁ ስለ እንትና ቱማ ቤት መቶለት ነው። እውነቴን ነው ዩ ጋይስ ቤት መቶለት ነው እንዴ? እኮ አይደለም ሲስ ግን የምር እና ሌላውን ተውና ኦኬ ፒኤችዲ ይሁን ተምሮ ቢሆን እንኳን ቸርቹ መጥቶ ነው ፒኤችዲ የሚሰጠው። ኢንፎርሜሽን ሳትይዙ እንዴት ቶፒክ ታደርጋላችሁ? እሱ ቤቱ ቁጭ ብሎ እኮ መግለጫ ሰጥቷቸዋል። አሰሙም እንዴ? እዩ እኮ ራሱ ምንድን ነው ያለው? በጣም በሳል የሆኑ ሀሳቦች ነው ያነሳው። እኔ ጌታ እየሰባ ነው። ሶሲ ግን በጣም ነው የምትከታተዩ እንዴ? ማለት ሶሲ እንትኑ ላይ ነው ምንድነው ጽሁፉ ላይ ነው የቴሲስ ሲሰራበት ላይ ነው የሚለውን ሰምቼ አይ እረዳሻለሁ። አንቺን እንኳን አሁን ከምን አንጻር እየተናገርሽ እንደሆነ ሶሲ ሱቅ ልከፍች አስበሻል እንዴ? ሚና ሰው እስኪ አንተ እኮ የቡና ፕሮፋይል አድርገህ ነው ደቅ ያልከው። ሲስ በካሜራ ደቅ ብሏል። እኛ ልታስጨርሰን ነግር አልኩት እኮ ጥሩ በፎቶ ፖስትልም ብየዋለሁ። ኋላ ታስረህ ብትወጣ እንደነ ጳውሎስ እንደነ ሲላስ ነው።
ይሄን ያህልማ እጅ ሰተን እንትን አንልም። ግን ሲሪየስሊ ግን ቆይ ማለት ሎጎ እኮ ቴዎሎጂ ኮሌጅ እኮ ነው። ግን እኮ ሳምታይምስ ህግ ይሰራል። ዩ ጋይስ ጌታን ህግ እኮ ኢትዮጵያ ውስጥ ይሰራል ታውቃላችሁ። ገቢ ጉተማ የታሰረ ጊዜ እንትን ነበርኩኝ፣ የዛ ፍርድ ቤት ነበርኩና 4 ጠበቃ ይዞ መጥቶ በቃ ዳኛው ቀጠሮ እየሰጠው እየሳቅን ነበር። ቀጠሮ ችግር የለውም። ሶሲ ፍርድ ቤት ምን ልታደርጊ እሺ? ግን የሆነ ጉዳይ ገጥሞ ጌታን ሰበር ሄድኩኝ ማለት ነው። ከዛ የሆነ ሰው በሚቀርብበት ቀን ገቢ ይቀርባል። ሰበር አድርገው ላይቡን። ኧረ ለጨዋታ ከቅድም ጀምሮ የሚወራውን ነገር እንዴ ልታቆርፍዱት ነው እንዴ? ተው እንጂ አይንቤትን ይመጣው ጡፋ በጣም ሲሶ ሲጀምር አላማርከኝ በዚህ ጨለማ ላይ መግባት። ቀኑም እንዳማረብኝ ቀስ ብዬ በወጣ ሲሶ ግን እስከዛሬ መብራት ታበራ ነበር እንዴ? ዛሬ ለምን ጨለማ? ኧረ እንትናን እኮ ነው የመሰለው ኡስታዝ ወሂድን የመሰለው ኡስታዝ ከመጣ ወይኔ ጋር ኡስታዝ ከመጣ እዛ ምን አስኬደክ? ካሎራውን ነው የሚመስለው ጨለማ ውስጥ። ለማንኛውም ሲሶ ያራዳል። ቶሎ በቃ እንትን በይ ወደ ቤትሽ ግቢ ፓፓ። ኧረ ጋይሱ አንዴ በጣም የሆነ ልጅ አስገባኝ ያለ ስለሆነ ቆይ አንዴ በጣም ውስጥ የተሰማኝ እውነት ከቅድም ጀምሮ የላኩ በቃ ይቅርታ ቪዲዮ ስራና ተኛ ሲሴ። ኧረ ጋይስ ግን እንዴት ነህ? በእናትህ ምንድን ነው እንደዚህ ያጠፋ? እኔ ነው ሶስዬ ያስጋዲ ደህና ነህ? አሉ ሶስ እንዴት ነሽ? ኧረ ዳጊ ነይ እስቲ በጌታ በእናትሽ በጣም ናፍቀሽኛል። በጌታ ሰላም ብለሽኝ ብቻ ነው የምትወርጂው ዳጊ። ሰላምታ ብቻ ዳጊ ዳጊ። ሰላም ለእናንተ። ሶሲ ተመልሻለሁ። እንደው ምንም አይደለም። ታይ ካላስችል ብሎኝ ነው የመጣው። ሲሱ ወይኔ አንሰማማም መሰለኝ። ይሰማልኝ? ትሰሚያለሽ? ዳጊ እንዴት ነሽ? ደህና ነሽ? ጸጋና ሰላም ከእናንተ ጋር ይሁን። ሲስዬ እንዴት ነህ? ጠፋህብኝ። ሰላም ናችሁ? በጣም ደህና ነኝ። ተጠፋፋን እኮ ዳጊዬ፣ እንዴት ነሽ? አይ ነው ብዙ ቲክቶክ ላይ አልገባሁም፣ አላየኋችሁም። ሁላችሁንም ሰላም ብያለሁ። ሲስ ፈልጌሃለሁ እና እንድትደውልልኝ በዛውም ልነግርህ ነው ሳይህ የገባሁ። እንዴት ናችሁ ሁላችሁም? ማን እንዳለን በደንብ አላስታውቅም። መጥሪያው እዚህ ድረስ መጣ እንዴ? መጥሪያውን ሰድደው መጥሪያው እዚህ ድረስ መጣ እንዴ? ምንድን ነው ችግር አለ? የዩ ጩፋ ፒኤችዲ ላይ እንትን እያወራ ነበር ስትመጪ በቃ እኔ አልገባኝም። ዝም ብዬ ነው አጋጣሚ ወደ ላይ እያረኩ ሳይ እንደ ሲሱ ብዬ ገባሁ። በዛ ነው በቃ ሰላማችሁ። እሺ ደውልልኝ። እደውልልሻለሁ እንደወጣሁ። እሺ ጸጋ ይብዛላችሁ። ተባረኩልኝ። እሺ ዳጊ በቃ ሰውየው በቃ እስኪ ሰዓቱም ሄዷል፣ ኳስም ጀምሯል ምናምን ነገር እና ለመተኛት እንሞክር እኛም በቃ ፓፓ። እሺ ሶሲ ስላገኘሁሽ ደስ ብሎኛል። እሺ ጋዲ ናቱ እንዴ እዩ ልትለኝ ነው እንዴ? እዚሁ ጋር እዩ ጩፋ ልትለኝ ነው እንዴ? ሚና ሰላም ደር ኢትዮጵያ ትቅደም ሰላም ደሪ ናቱ አዘጋግደስ ኢትዮጵያ ትቅደም ብለሃል። ሲስ ኢትዮጵያ ትቅደም ብለሃል። ጋዲ አዘጋጋሪ ፍሬ ነው አንተ። ኧረ በእናትህ እኔ እኮ ኧረ ዩዘር ኔምሽን የሆነ ነገር አድርጊው ደግሞ ዩዘር ኔም ተጣርተን ያሰማን ነገር ላይ
አይ ኧረ አንቺን አይደለም። ኧረ ፈታ በይ ናቱ። በኢትዮጵያ በቃ ስማ ናቱ፣ ማስተርስን ስትይዝ ነገር እናቱ እኔ ማስተርስ ትላለህ እንዴ? አልሰማም እንዴ? ጋዲ እየሰማኝ ነው? መካነ ኢየሱስ እኮ ልሾም እኮ ነው ቄሶኝ። አልሰማም እንዴ? ቄሶኝ ልሾም ነው መካነ ኢየሱስ አደረገለት። ደግሞ በቃ እየዋሾ መስሎታል። ሲስ ንገረው እስኪ እዩ። ቴንኪዩ ሲስ ንገርልኝ። ምንም አላመኑኝም ታውቃለህ። ስማ ለነገር እኮ የዲት እኮ ሳትሆን የመሬቷ ነኝ ብለሃል። ለይታል እኮ አይ እናንተ ሰዎች በሉ በቃ እስኪ በደንብ ሳቀን። ሲሶ ቴንኪው ብሮ፣ እስኪ እናመሰግናለን ፓፓ። ሰላም ደሩ ጋዲ፣ በጣም ቴንኪው። እሺ ጋዲ ሰላም ያሳደረን የነገ እኔ ልዘርገፍልሽ ልል እኮ አንቺ ምን በወጣሽ ኧረ ጠላት እንዴ አንቺ ምን በወጣሽ እንዴ? እኔ ተሰማኝ እኮ ታች ከሌሎች ጋር እኩል ስትወጪ ተሰማኝ። እኔ ራሱ በሌሎቹ ለምጄዋለሁ። ድንገት ስለምዘረግፋቸው በእነሱ ለምጄዋለሁ። አልቀየምም። እኔ ለጨዋታ ነው። ሃይሚ ዌልካም። ጾም ሲፈታ በቃ በእኔ ወጪ ነው። እሺ እንጋብዛቸዋለሁ። በቃ አለቀ። እንደዚህ ሰላም ልልህ ገባሁት። እንኳን በጣም አድናቂ ነኝ፣ የሳቃ አድናቂ ነኝ። ኧረ ሃይሚ ጾም ሲፈታውን አረፍተ ነገሩን ትጨርስበት። ጾም ሲፈታ ምንድን ነው? እኔ እኮ ልቤ ተንጠለጠለ እኮ። ጾም ሲፈታ ትቆርጣላችሁ ነው? ትቆረጣላችሁ ነው? አዎ ትቆርጣላችሁ። ሰብሰብ ብላችሁ እሺ። አይ ቲንክ እኛ በጣም ነው የምወዳችሁ። በጣም ሆነ እኛ የምንፈልገው ከእናንተ የእናንተን ደስታ ብቻ ነው። ምንም ሌላ ነገር አንፈልግም። ቴንኪዩ ኢትዮጵያዬ፣ በጣም እናመሰግናል። ሃይሚ ቀጥይ አሁን። እሺ ሃይሚ። አይ ምንም በቃ ለአድናቂ ነኝ ለማለት ነው የገባሁት። በጣም ሳቅ ያዝናናናል፣ ሁሌም ሳቅ ለማለት ነው። እሺ ቴንኪዩ። ስቃለሁ ከእግዚአብሔር እና አኬን ነጋዲን ምናምን ግሩፖችን እንደምንወዳቸው ነገርልን። ያው ከታች አሉ፣ በእውነት ከታች አሉ። ጋዲ አለ፣ ሁሉም አሉ ከታች ሁሉም አሉ። ቴንኪው። እኛ እንወዳቸዋለን። በጣም ነው የምንወዳችሁ የኛ ወንድም። በርቱልን፣ እግዚአብሔር ጤናችሁን ይስጣችሁ፣ ይጠብቃችሁ። ሲስ ደግሞ ኦርቶዶክስ ሁን። እሺ ኢትዮጵያዬ። እሺ ሰላም ደርሲ። ቴንኪው። ሰላም ሁኑ። አሜን። ደህና ደሩ። ቴንኪው። እናመሰግናለን ሲሶ። እሺ ሲሶ እንዴ እንኳን ደስ አለ። ለምኑ እንዴ ወንድማችን እዩ ጩፋ ፒኤችዲ እንትን አለ እንዴ። አንተ ቀላል ሰው አድርገዋል። ገና ደብል እኮ ነው። ገና ደግሞ ከሁለት ወር በኋላ ደግሞ ማስትሬት አለው እንዴ። ወደኋላ ድጋሚ ወደ ታች ወደኋላ ነው። በአንደኛው አሁን በዚህኛው ፒኤችዲውን እየሰራ በሌላኛው ደግሞ ማስትሬቱን እየሰራ ነው። እንዴ እንትን ሆና እንደ ፔንዱለም አረጓ። እኔ ግን ባይዘወይ ነገ ጧት እዩ ጩፋ ላይ ሪቪው ሰራለሁ። ግን እዩ ጩፋ እኮ ግን የምር አካዳሚሻን እኮ ነው፣ ጎበዝ ነው ትምህርት ላይ የምር። ግን ጋይስ እንዴት ትምህርት የሚገባ ሳይማር ህዝቡን እያጠበው ነው። ትምህርት ምን ይሰራል እንዴ? አሁን እኮ የሰራበት እኮ ራሱ መባና እንትን ላይ እኮ ነው። ምን ቀርቶት ነው? ቆይ ሌላ አስተዘራረፍ አለ እንዴ? ምን ቀረው? ኦልሬዲ እኮ እንዴ ሲሶ እኔ ዘመድ አጥቼ ነው እንጂ እኔ ራሱ ዘመድ ቢኖረኝ ይሰጠኝ ነበር። እንዴ ደብል ኤጀንት መጣ እንዴ? እንዴና ደብል ኤጀንት አንተ ግን አረ ካሎራው ፈተው
የራሱን ስም ወደ እኔ ያጠጋጋል። አየሁ አይደል? የራሱን ስም ወደ እኔ ታጠጋጋለህ። ዘባዩ ዛሬ ሲሶን የሆነ ፎቶ ይዤበት ነበርና የሆነ ሰው ቤት ላስረግጠው ብዬ ቆይ ለዛሬ ይለፍ ነገ ምናምን አሉ። ኮገበለ ነው ፎቶ እንዴ አንረሳም ቤተክርስቲያን እያለ ይዘመር በነጠላ አለው እኮ። አይ በነጠላ ያለው ነው። በነጠላ ሁሉ አለ። የሚገርም ፎቶ እግዚአብሔር በነጠላውማ አለ እንዴ። እንዲያው በነጠላ ብር ልታሰባሰብ ሄደ ነው አሉ ደግሞ ቤተክርስቲያን ሲሶ። አይ ሲሶ የማይገባ በጣም አንተ ግን አይ ፕሮፌት ግን አይደብርህም? ግን አንተ ሰውዬ ሁለት ቦታ ደብል ኤጀንት ሆነ እያነካካ ካሎራውን እንዲጠላ የምታደርገው ካሎራው ማውን ፍሬኑን በጥሷል እኮ ካሎራው ፍሬኑን በጥሶ የሚያቆመው ጠፍቷል። አንተ ካሎራው በቀደም ለታ እንደውም ዲቤትም ክርክርም ውስጥ አልገባም የ10 ዓመት የትዳር ልምድ አለኝና ልምከራችሁ እያለ ነበር። ምን ትላለህ እንዴ? የትዳር እኮ ትምህርት እኮ ሊያስተምር እኮ ቀጠሮ ይዟል እኮ ተከታታይ ሳላ ቀረ ማለት ነው። ሳላ 6 ቆይ አንተ ቆይ ማለት ቆይ የሱ ምን ሆነ? በጌታ በእናታችሁ በእውነት ተረሳ እኮ በቃ የቲክቶክ እኮ አጀንዳ እንደዚህ አይደል? ተረሳ ሳይሆን ከልጅቷ ጋር አብረው ካሉ ራሱ እኮ ጃሪፍ እኮ ነው እንዴ። እሷስ አራተኛው ኧረ እነሱ ፍቅራቸውን እያጧጧፉ ነው። አይሰሙም እኮ ሲጀመር እኮ እያጧጧፉት እኮ ፍቅራቸው። እሷም አራተኛዋ ነው፣ እሱ 6ኛው ነች። ምን ችግር አለ? ሀብትሽ ነው ማለት እኮ የቀረው እኮ ሀብትሽ ነው። ሀብትሽ ቦረራ ነው ማለት የቀረው። ሀብትሽማ ቶተናም ከቸልሲ ኳስ ያለው እኮ አኔዩ እኮ ከምላሱ ላይ እኮ ነው የቀማው እኮ ክርስቶስን እንዴ ከምላሱ ላይ እኮ ነው የቀማው። ይኸውልህ ሞገስ የሚባል ነገር አለ። አሁን ሳላ ስታየው ግርማ ሞገሱ ራሱ አንድ ባንክ ቤት የሚያስተዳድር እኔ እግዚአብሔርን እኔ ይኸውልህ ፓስተር ሳላ በአካል ራሱ አግኝቼዋለሁ። በቃ ሆነ ልክ አንተ እንዳልኩ አይነት ሰው ነው። በቃ ሳላ አሁን እሷ ያለች ራሱ ሌላ ሰው ቢዘነጭን ግርማ ሞገስ አለው። እኔና ሀብትሽ እኮ ባንክ ቤት ብንሄድ እኔ ትንሽ ቦርጭ አለኝ። እኔ ለእኔ ያበድሩኛል፣ እሱ ያበድሩ። አይ ሳላማ ጺሙ ብቻውን ራሱ ምን አለ መሰለህ፣ ይኸውልህ ሴቶች ሲመርጡ ምን አይነት አመራረጥ እንደሚመርጡ ነገር ይኸውልህ እውቀት ምናምን አይደለም የሚፈልጉት፣ ግርማ ሞገስ ነው ያለውን ሰው። አሁን እንትና ግሬትፉል ነው በቃ ሳላ ደግሞ ያለው ቪዲዮ ያኛው እኮ ነፋስ የመታው ኮባ እኮ ነው የሚመስለው እኮ አላየሁም። አይ የሳላን ያኛውን ቪዲዮ አይታችሁታል? በታይት አድርጎ የተቀረጸው እኔ አላውቅም። ጃካ ያለበት ጃካ መሩ ያለበት ከደህና ወዳጅ ጋር መጣላት ፈልጋል። ከደህና ወዳጅ ጋር መጣላት ፈልጋል። እግዚአብሔርን የስንት ሰው ነው ትላለህ እኮ በእውነት ራሽ ሀብትሽ እኮ ሆርሙዝ ብሎ ወጣለት እኮ ሰሞኑን የሆርሙዝ እርዝመቱ ነው። አሁን ቆይ እናንተ ግን ለምን ለሀብትሽ ለምን ሚስት አትፈልጉለት? መካሻ የምትሆን ሀብትሽ ብቻ አይደለም እዚህ ስንት ብዙ ጓደኞች አሉን እኮ ሚስት ያጡ። ግን አሁን ካሎራ አሁን ትዳር አማካሪ ይሆናለሁ ምናምን ነገር ያለበት ፓርት ላይ ግን አሁን 10 ዓመት ልምድ አለኝ በትዳር ብሏል። ግን ቆይ አሁን ሲመክር እንደው እንዴት ነው የሚመክረው? እኔ ግራ እየገባኝ ነው። ይሰራል አይሰራም? እሱ ነገር ማወቅ ፈልጋለሁ። ምክሩ ነው። ኧረ ምክሩ ካሎራውማ የትዳር ላይ በደንብ ነው እኔ ተማመንበታለሁ 101%። የሰው ትዳር ካልፈረሰ እያለ አልነበር? ተስማማለህ? ያልተባረከ ነው። ያልተባረከ ትዳር መፍረስ አለበት እኮ ነው። አንተም ተስማማለህ ማለት ነው? እንደገና ስለመገንባት ነው እንዴ ለማፍረስ ነው እንትን ያላችሁት? አይ ሰው ይወደ የተባረከ ትዳር ራሱ ፕሮፌት ራሱ ይስማማል ማለት ነው። አየዋ እኔ ለምን እንትን አለ አይሞክርም? በቃ ሄኖክ ላይ ለምን አይሞክርም?
ሄኖክ ያማል እንደ ዛሬ ድስት ሙሉማ ብቻው በገዛ እጇ የሄኖክ ሚስትማ ቢስሚላ ያለች እንዴ እሷን አስመልሶ አብሮ ያጣምራቸው። በቃ እነሱ ላይ ለምን አይሞከርም? ምንድን ነው የሚያስመልሳት? ሄደች እኮ ወደ ቢስሚላ እንዴ እኔም ብሎክ አድርጋኛለች እኮ ጨርሳ ሄደች እንደ ፕሮፌት። ኧረ እኔንም ብሎክ አድርጋኛለች። ቢስሚላ ያለች እኮ እኔንም ብሎክ አድርጋኛለች። እኔ እኮ ምንም አላልኳትም፣ ግን እኔን ብሎክ አደረገችኝ። አዎ አይ ችግር የለውም። ምን ብሎክ ተደረገና አልተደረገም። ግን እሱ እህቱ ነች። እሷ እውነት በጌታ ስለሚወዳት ነው እንጂ ምንም እንትን የለውም። እሱ ቢስሚላህ ስትል ለምን ዝም አለ? ለምን መልስ አልሰጠም? ለምን አልጠየቃችሁትም እናንተ? ግን አሁን አንተ ደብል ኤጀንት ነህ አይደል? አዎ። እና ታዲያ እንዴት አልጠየቀውም ማለት? በውስጥ ያወራ ነው። እንዴት ታውቃለህ? እዩ ስንት ነገር እኮ ታግለን እኮ ነው እዚህ ላይ ደረስነው እኮ። ለዛ ነው ገስ የቀየረው ማለት ነው። ባይዘዌ ሄኖክ አሜሪካ ሊገባ ነበረ። አሜሪካ ሊገባ ያለው ልጅ ነው ያሰናከለችው እኮ እንትና ጋር ከስንዱ ጋር። ኧረ በእግዚአብሔር ፕሮፌት አቀልድ በጌታ የለውበትም። ምን ወይ ስንዱ አሜሪካ ሊገባ ያለው ልጅ ነው ያሰናከለው። ስንዱማ ግን አይ ፕሮፌት የምር ግን ፕሮፌት አይ ነገ ጠዋት እንደሱ ላይ እንገባለን። ግን የምር ግን የጨዌ ግን የእውነት ነው የማይ ስንዱ ነው የተበጀኝ። አንተ ሄዳለች እኮ ልጅቷ እኮ ውሱን እኮ አንግሰዋለች። ኦልሬዲ እኮ ጨረሰች እኮ። እኔ ብሎክ አድርጋኛለች። ደህና ጊዜ ገላገለች። አዎ ቴሌኮም ስንዱማ ጠፋች። በእናትህ ቲክቶክ ላይ ስንት በቃ ከዛ በኋላ እኮ አይ ስንዱ አለች እኮ እነ እንትና ጋር ሼር ለእኔ እኮ ሁሌ ሼር ታደርግልኛለች ላይቭ ሲገቡ እነ እንትና ጋር ነው ብዙ ጊዜ እነ ትዕግስት እጅጉ ጋር ነው የምገባው። እዚህ የመጽሐፍ ቅዱስ ጥናት አለ። እሷ ራሱ እኮ ከኛ ጋር ላይቭ ትገባ ነበር እኮ ጠፋች። ከዛ በኋላ ማን ትዕግስት እጅጉ? ስንዱ እንጂ። አይ ነገ ሄኖክ ባለበት እንጠይቃለን ይሄን ነገር ጋይስ። አብሽር ወደ ቤት እየገባ ነው መሰለኝ። ሊል የሚችለውን ነገር ልንገርህ። እኔ ለወጣ ስለሆነ ሊል የሚችለውን አንድ ነገር ልንገርህ። ካስከፋችሁ ይቅርታ። እኔ ያስከፋችሁ አልመሰለኝም። ጨርሻለሁ። ከዛ እኮ ከ5 ደቂቃ በኋላ የሆነ ቤት ላይ ነው በርዚስ ደናደር ክፉ አታናግረን።